አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ትናንትና በለቀኩት ቪዲዮ እንግዲህ ሁላችሁም የኤክሰርሳይሱን አሳየን ስፖርቱ እንዴት ነው የሚሰራው ብላችሁኝ ነበረ። የማህፀን መንሸራተት ወይም የማህፀን አካባቢ ያሉ ጡንቻዎች መላላት ማለት ነው። የነዛን ኤክሰርሳይሶችን በደንብ አስረዳችኋለሁ እንዴት እንደሆነ። ከዛ በፊት ግን አንዳንድ ኮሜንቶችን እስኪ አስተያየት ልስጥባቸውና ለማስረዳት ልሞክር ማለት ነው። እዚህ ጋር እህቴ ምን ትላለች? ያው ሐኪም ቤት ለመሄድ በጣም አፈርኩኝ ነው እያለች ያለችው። በባለፈውም ነግሬያችኋለሁኝ። እኔ ባሌ ያይብኝ ይሆን ወይ ባሌ ይሰማብኝ ይሆን ወይ እያለችዋን እህቴን ማለት ነው። ይሄ ለሁላችሁም ትምህርት ይሆናችኋል እህቶች፣ እባካችሁ በህይወት ላይ ቀልድ የለም። ይሄ የጤና ጉዳይ ነው። በኋላ ከታመማችሁ በኋላ የወየው ያዙኝ ልቀቁኝ ማለት ምንም አያዋጣም። መጀመሪያ ቀድማችሁ እፍረት የሚባል ነገር የለም። በህይወትና በጤና እፍረት የሚባል ነገር የለም። ገባችሁ? እና ይሄን ነገር እባካችሁ እንደዚህ የምትሉ ልጆች እባካችሁ። ሌላኛዋ እህቴ እንግዲህ ያው መፍትሄውን ብላለች። መፍትሄውን እንደነገርኳችሁ ነው። ኪግል ኤክሰርሳይዝ የሚባለውን ስሩ። እኔም በሄድኩበት ሰዓት ሐኪም ቤት ነግሬያቸዋለሁ የተባልኩትን። ለነገሩ አሁን እኔ የሚስተካከል ማለት በፍጥነት ማስተካከል የምችለው ነገር ነው። ግን ለምን ስቴጅ 1 ላይ ስለሆነ ማለት ነው። እንደምታዩት ስቴጅ 1፣ ስቴጅ 2፣ ስቴጅ 3 እና ስቴጅ 4 የሚባሉ አሉ። እስከ 4 ደረጃዎች አሉት እና በተለይ ስቴጅ 2 እና ስቴጅ 3 የሆናችሁ ሰዎች በቀላሉ እንደዚህ ቶሎ የሚስተካከል ነገር ነው። ስቴጅ 1 ላይ እና 2 3 ላይ ያለው ማለት ነው። እና 4ኛ ደረጃ ላይ ያላችሁት ምናልባት ሰርጀሪ ሊኖር ይችላል። ግን መጀመሪያ እናንተ ጥረት አድርጉ። በዚህ የሚስተካከል ከሆነ ጥረት አድርጉ። በኬግል ኤክሰርሳይዝ የምንለው እንደምታዩት መጀመሪያ ላይ ወንበር ላይ ተስተካክላችሁ ትቀመጣላችሁ እና ልክ እንደነገርኳችሁ ትናንትናም ሽንት እንደምትይዙ ነገር በቃ ሽምጥጥ እንደምታደርጉት አለ አይደል? ሽንታችሁ መቷችሁ በቃ እንደምትቃጥሩ ወይም ደግሞ ሽንታችሁን እየሸናችሁ በአጋጣሚ ስታቋርጡ የምትይዙበት አጋጣሚ አለ አይደል? ልክ እንደዛ ያዝ አድርጋችሁ ለ3 ሰከንድ ይላል እዚህ ጋር ለ3 ሰከንድ ያዝ አድርጋችሁ ታቆዩና ከዛ መልቀቅ፣ ከዛ አሁንም ያዝ አድርጋችሁ ታቆዩና መልቀቅ። እንደዛ እያደረጋችሁ ቢያንስ እስከ 40-50 ጊዜ ትደጋግማላችሁ። ጧት እንደዛ ታደርጋላችሁ፣ ቀንም እንደዛው ትደጋግማላችሁ፣ ማታም እንደዛው ታደርጋላችሁ። በቀን 3 ጊዜ ብትሰሩት በጣም አሪፍ ነው። አንደኛው ይሄ ነው። ሁለተኛው ደግሞ እንደምታዩት ሁለተኛው ላይ ያለው በወገባችሁ ተንጋላችሁ ትተኙና ልክ ወደ ላይ መቀመጫችሁን ከፍ በማድረግ ከዛ አሁንም ዝቅ እያደረጋችሁ ከፍ እያደረጋችሁ የተወሰነ ደቂቃ ቆይታችሁ መልሳችሁ ዝቅ እያደረጋችሁ ልክ ለ1 ደቂቃ ወይም ደግሞ ለ10 ለ20 ሰከንድ ወደ ላይ ከፍ ብላችሁ ወደ ታች እየወረዳችሁ እንደዛ ኤክሰርሳይሱን በተለይ ጧትና ማታ ይሄንን ብትሰሩት በጣም አሪፍ ነው። ይሄም ጥሩ ነው እና ይሄንን ሞክሩት። እኔ ግን ይሄኛው ይመቻል ብዬ የማስበው ሽንት መያዝና መልቀቅ የምላችሁ ይመቻል ብዬ የማስበው በማንኛውም ሰዓት ትሰሩታላችሁ። ስራ እየሰራችሁ ሊሆን ይችላል፣ ተቀምጣችሁ ሊሆን ይችላል፣ ቁማችሁ ሊሆን ይችላል። በቃ እያጸዳችሁም ይሁን እቃ እያጠባችሁም ይሁን ብቻ እዛ ላይ ፎከስ አድርጋችሁ ስንት ያደረኩኝ እየቆጠራችሁ አይነት ነገር በደንብ ትኩረት አድርጋችሁበት ኤክሰርሳይሱን ብትሰሩት በጣም አሪፍ ነው። ይሄ ቆንጆ ነው ብዬ ነው ማስብ። በተለይ አረብ ቤት እየሰራችሁ ያላችሁ ልጆች ማለት ነው። እና በእንደዚህ ራሳችሁን አክሙ። እፍረት ፍራት ምናምን የሚባል ነገር የለም። በህይወት ቀልድ የለም። ወላሂ እኔ በሽታ የሚባል ነገር ይዟችሁ ከምትሰቃዩ በቃ ያለውን ነገር መሄድ ወዳለባችሁ መድረስ አለባችሁ እንጂ እንደዚህ በፍርሃት ተቀምጣችሁ መጨረሻ ላይ ወደ ሰርጀሪ ወይ ደግሞ ማህፀን ሙሉ በሙሉ መውጣት አስቡት። ሳትወልዱ ሳታገቡ ማህፀናችሁ ይውጣ ብትባሉ ምን አይነት ስሜት ነው የሚሰማችሁ? በጣም ከባድ ነው አይደለ? አለመውለድ ልጅ አለመውለድ መቻል በጣም ከባድ ነው። እና ይሄ ችግር ውስጥ ከምትገቡ በፊት ስቃይ ውስጥ ከምትገቡ በፊት ቀድማችሁ ተጠንቀቁ። ገና አሁን ሲጀመር ማለት ነው አረብ ቤት የምንሰራ ሁላችንም ከባድ ነገር ስለምናነሳና አብዛኛውን የአረብ ቤት ደረጃ ስላለውና ፎቅና ምድር ስለሆነ በዛ ስለምንንዘጭ ወደ ታች ስንወርድ ወደ ላይ ስንወጣ በቃ እንትን የማለት ባህሪ ስላለ ያን ነገር ለመቆጣጠርም ራሱ ጡንቻችን ለማዳበር ይሄንን ስፖርት ብንሰራው ምንም ጊዜ የሚጠይቀን ነገር አይደለም። እየሰራን እቃ እያጠብን እንደነገርኳችሁ ቤት እያጸዳንም ሊሆን ይችላል፣ ቁጭ ብለን ቁርስ እየበላንም ሊሆን ይችላል። በቃ
በፈለግንበት ታይም የሚሰራ ስፖርት ስለሆነ የመጀመሪያ ላይ የምታዩት ፎቶ ማለት ነው። ያው እንደዛ እያደረጋችሁ እስካሁን በገለጽኩላችሁ መሰረት ስፖርቱን ብትሰሩት ይመረጣል። ምክንያቱም ሐኪም ቤት እስካልሄድን ድረስ ህመም ላይ ይሰማንም ይችላል አንዳንድ ጊዜ ማለት ነው። ብዙ እህቶች ከወጣ በኋላ የሚያውቁት አሉ። ከዛ በፊት ምንም አይነት ህመም ላይሰማቸው ይችላል፣ ግን ስቃዩ ከወጣ በኋላ በጣም ከባድ ነው። ብዙን የሚሰቃዩ እህቶችን አይቻለሁ። እና ውዶችዬ እባካችሁ ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ። ለምን እንደዚህ እስከምትሆኑ ድረስ እፍረት የሚባል ነገር ለምን ያጨናንቃችኋል እንዴ? ራሳችሁን እኮ እናንተ ስትኖሩ እኮ ነው የምታገቡትም ቤተሰብ የምትመሰርቱም ልጅ የምትወልዱትም እናንተ ጤና ስትሆኑ ነው። ስለዚህ መጨነቅ ያለባችሁ ለእናንተ ጤና እንጂ እንደዚህ ብላ አፍራለሁ፣ እንደዚህ ባሌ ቢሰማ አፍራለሁ ምናምን የሚባል ነገር የለም። እናንተ ጤና ሙሉ ጤናችሁን ጠብቃችሁ ስትኖሩ ነው ባል የምታገቡትም ባል ጋር መኖር የምትችሉትም አይደለ? ስለዚህ ቅድሚያ ለራሳችሁ አስቡበት። ይሄ በማንኛውም ሴት ላይ የሚከሰት ነገር ስለሆነ ምንም እንትን ሊላችሁ አይገባም። አላህ ሙሉ አድርጎ እስከፈጠረን ድረስ የተሰጡንን የሰውነት አካሎች እንዳይጎዱ የመንከባከብ ኃላፊነት አለብን አይደለ? እና ይሄ ያን ያክል የሚያስጨንቅ እናንተን የሚል ነገር የለም። እኔ እዚህ የመጣሁኝ እናንተ ጋር እንደዚህ የምለፈልፈው በግልጽ እናንተ እንዲገባችሁ ድፍረት እንዲኖራችሁ ሐኪም ቤት ሄዳችሁ እንድትታከሙ በቃ የተሻለ ግንዛቤ እንዲኖራችሁ ነው እኔም ምክንያቱም እናንተ ሳታውቁት ነገሮች እንደባብቃችሁ መጨረሻው የከፋ ስለሆነ ነው። እንደዚህ አይነት በሽታዎች ስቃያቸው በጣም ከባድ ነው። ገብቷችኋል? እናንተ ላይ ባይደርስ ራሱ ሰው ሲሰቃይ ስታዩ በጣም የምታዝኑበት አጋጣሚ አለ። ልክ እኔ እንደነገርኳችሁ ያው ይሄ ብዙም አይደለም የማህፀን መንሸራተት ውስጥ ስቴጅ 1 ላይ ነው እንደነገርኳችሁ። ነገር ግን ሌላ በሽታ ኢንዶሜትሪዮሲስ ይሆናል ብዬ የገመትኩት በሽታ እንዳለብኝ ነው የማስበውና ስለዛም እየተወሰነ ግንዛቤ እንድትጨብጡ አንዳንድ ነገር የምላችሁ ለዛ ነው። ገብቷቸዋል። ብዙዎች ምን በሽታ እንደታመሙ ሳያውቁ በጣም የሚሰቃዩ አሉ። በተለይ በየአረብ ቤቱ በየጠለቡ የሚሰቃዩ በጣም ብዙ እህቶች አሉ። እና እባካችሁ እፍረቱን ተውና በግልጽ እያወራችሁ ሕክምናችሁን ታከሙ፣ ጤነኛ ሁኑ። እናንተ ስትኖሩ ነው ባልም የሚገባው ቤተሰብም የሚፈጠረው ልጅም የሚወለደው። ስለዚህ ዋናው ጤና ነው። ቅድሚያ ለጤናችሁ ስጡ ነው የምለው። እንግዲህ ውዶችዬ ሌላ ሀሳብ አስተያየት ካላችሁ ጥያቄ ካላችሁ በውስጥ ማናገር ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ። ለዛሬ ያለ ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።